በውስጥ የደረሰን አስደንጋጭ መረጃ ከባድ ሚስጥር ተጋልጧል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ በጠንቋይ ቤት ምን ይሰራል? በጣቱ ላይ የተደገመበት ቀለበት አጥልቋል። የደም ግብር ገብሯል፣ ማስረጃ አለኝ ሲል በቅርብ አውቀዋለሁ የሚለው ግለሰብ ያልተጠበቀ ሚስጥር አጋልጧል። እዩ ጩፋ ሚስጥርን ላጋለጥ መጣው። በየአመቱ እየሄድክ አውራራት ላይ በጭንቅላት እየተገለበጥክ ደም እያፈሰስክ ስትመላለስ ሁለት አግኝተኸኛል። እዛ ቤት ግብር ለመገበር ስትመጣ እዩ ጩፋ በነብይ እዩ ላይ የተበሳጨ ካለ እዩ እኮ ነፋስ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። እንዲህ አይነት ቀልድ ለመቀለድ ጌታ ምስክሬ እድሜ አይፈቀድም። እንዴ እድሜ ከፈቀደልህ ሂድና ተቃለድ። ትቀልዳለህ እንዴ? አንዳንዶች የሚበላ ነገር ባልነበራቸው ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የትኛውም የመንግስት አካላት ይሄንን መልእክት እንድናስተላልፍ እንጠይቃለን። በመንግስት መርህ ላይ በመንግስት መንገድ ላይ ሆነን የእግዚአብሔር ወንጌል ቃል እናስተላልፋለን። በመናስተላልፍበት ጊዜ የሃይማኖት እኩልነት ባለበት በኢትዮጵያ ምድር ላይ ሰዎች እርስ በርስ የሃይማኖት የበላይነት የሌላ ሃይማኖት ዝቅተኛ የአንዱ ሃይማኖት ከፍተኛ ሆኖ የሚሰራበት ነገር ላይ ስላለን የመንግስት አካላት ጣልቃ ገብተው ጉዳይ እንዲፈታ እንጠይቃለን። ወንጌል ያሸንፋል። ኢየሱስ ከሁሉ የበላይ ነው። የአገራችን የኢትዮጵያ ሰላም እንመኛለን። የሥነ ምግባር አንድነት፣ የሰላም አንድነት እንዲመጣ እንመኛለን። እነዚህ ሰዎች ቸርች መጥተዋል። ቡክ ይዘው ቡክ፣ ሰማያዊ ቡክ፣ ቀይ ቡክ፣ የቡና ቡክ፣ የህብረት ቡክ፣ የዳሽን የምንድነው የዳሽን ቡክ ትበላለህ። እንደሱ ቡክ ይዘህ ቡክ ትልቅ ሰማያዊ ኦሮሚያ ህብረት ስራ ቡክ በቡክ ይዘው ቸርች መጡ። ቡክ ቸርች ይዘው ቡክ የሚያገለግሉ አገልጋዮችም አሉ። ቡኩ ሊሞሉት በቡኩ ሊሞላል። ይሄ እድሜ ይፈልጋል። ይሄንን ለመቀበል እድሜ አይፈቅድም። ይሄ እንዲህ አይነት ቀልድ ለመቀለድ ጌታ ምስክሬ እድሜ አይፈቅድም። እንዴ እድሜ ከፈቀደልህ ሂድና ተቃለድ። ትቀልዳለህ እንዴ? ቡክ ይዘህ በቸርች ቤት ሞላ። ምንኛ ነው ይሄ? ምንኛ ነው? ቆይ ይሄንን ለማስገባት እኮ መፍረስ አለብኝ እኔ 27 ዓመት የተከተልኩት ጌታ አይደለም ፍርስስ ማለት አለብኝ እኔ። ቆይ ባንክ ማለት ምንድነው? የተወሰኑ ሰዎች ተሰብስበው በጋራ አክሲዮን የከፈቱት ነገር ማለት ዘርፍ ምናምን ለመስራት ሰራተኛ ቀጥረው የሚቆጥሩ ሰዎች አሉ። ማሽን አላቸው አይደል? የለም እናንተ ሰፈር እንዴ መላእክት የከፈቱት ባንክ ነው አለ። እርሳው አለ ተቀጥሯል። ሰው በስነ ስርዓት ባለቤቶች አሉ። በስነ ስርዓት አለ። የምታስገባው ተቆጥሮ ይገባና ስትጠይቅ ተቆጥሮ ይሰጣል። የት ሄደው ነው እነሱ አንተ ቡክ ውስጥ እንደዚህ ተቃጠል? ይሄንን ደግሞ ጨዋታ የሚጫወቱ ልጆች መኖራቸው ነው የሚገርም አለ። እኛ ቤት ነግሬያቸዋለሁ። ጠዋትም ልጆቼን ከቸኮላት ገዛና ምናምን አድርጌ አስባት ሰራላቸዋለሁ ብዬ አይናቸው አርግና አንዳንድ ደስ ይላቸዋል። ልጆች ናቸው። ከነሱ ጋር ይሄዳል። ይሄ ቀልድ ከነ ዴቪድ ጋር ይሄዳል። ለ24 እና ለ25 ዓመት ልጅ አምጥቼው ዱዱ ብለው ምንድነው የሚሉት? ኧረ ዳዲ ነቀለ በጠሰ ምናምን ነው የሚሉኝ። አሳዝናቸዋለሁ እንጂ አስማት ምናምን አይሉኝ። ይሄ እድሜ ይፈልጋል። ይሄን ቀልድ ለመቀበል እድሜ ይፈልጋል። በጣም እድሜ ይፈልጋል። ዳይፐራም መሆን አለበት። የምሬ ነው ማለት ዳይፐራም ለሃጭ እንደዚህ የሚታሰርልህ ሰውዬ መሆን አለበት። ይሄን ቀልድ ለመቀለድ ማለት ነው። የግሩፕ ቀልድ ይባላል።
በጣም ግድንግድ ጢማም እየቀለደ ነው። ቆይ እኔ የት ሄደ ነው እንደዚህ አይነት ጭንቅላት መቼ ነው የታደለው? እኛ እኮ አልነበርንም እኮ እንደዚህ አይነት ጭንቅላት ሲታደል ነበራችሁ? እኔ አልነበርኩም። የት ሄጄ ነው ግን? ለስራችሁ ታማኙ፣ እግዚአብሔር የሰጣችሁ ስራ አክብሩ። ወታደር ከሆንክ ወታደርነትን፣ ፖሊስ ከሆንክ ፖሊስነትን፣ ሐኪም ከሆንክ ሐኪምነትን፣ አስተማሪ ከሆንክ አስተማሪነትን ወደኸው ከብዙ ልጆች ጋር እንደምትገናኝ አውቀህ ብዙ ወላጅ ያላቸው ልጆችን እንደምታስተናግድ አውቀህ ልብህን ሰፋ አድርገህ ሰልጥነህ አይምሮን አስተካክለህ ሁሉንም አንድን ለማድረግ ከእግዚአብሔር ጥበብ ተቀብለህ እንዴት ላድርገው ይህን ትውልድ ብለህ ከእግዚአብሔር ሰምተህ ሬዲ ሆነ ግባ። ተዘጋጅተህ ግባ። አንብበህ ተዘጋጅተህ ግባ። ተዘጋጅተህ ግባ። ተማሪ ዘንድሮ አይምርህም፣ ፉዞ ነው የሚያደርግህ። ተምረህ አስተምረህ ለማስተማር ከሆነ አንብበህ ተዘጋጅተህ ሬዲ ሆነ ግባ። ተማሪዎችን በደንብ ኮሙኒኬት ለማድረግ ግባ። ለመበሳጨት አይደለም መግባት ያለብህ፣ ልብህን ሰፋ አድርገህ መግባት። የሰውየው ሰንዴ ስኩል የሆነ ሰው ያስተምራለሁ ብሎ ገባው። እኔ ሰንዴ ስኩል በሴት ሲሆን ነው ደስ የሚለኝ፣ ሴቶች ሲያስተምሩ ልጆች ስለሆኑ ማለት ነው። እና ሰውየው ለማስተማር ገቡ። መንግስተ ሰማይ በጣም ልዩ ቦታ ናት አሏቸው ልጆች። ወይኔ ደስ ይላል፣ መንግስተ ሰማይ ፀሐይና ጨረቃ የለም፣ ቀንና ሌሊት የለም። አረው ምንም ፀሐይ የለም። ማን ነው የሚያበራው አሉ ልጆቹ። ኢየሱስ አሏቸው። በጣም ንጹህ ነው፣ ወርቅ ነው መንገዱ፣ እንደዚህ ውስጡ ምናምን አሏቸው። ልጆቹ ደስ አላቸው። 12 ልጆች ነው በዛ በቃ እዛ ይገባል፣ ይወጣል፣ ደስ ይላል፣ ንጹህ ነው ብሎ አስተማሯቸው። ከዛ ከልጆቹ መካከል እጅ ያወጣና አንድ ተማሪ እዛ ሰዓት በምን እናውቃለን አለና ጠየቀ። ተማሪ ጩጬ ሰዓታው ሰውዬው አላሰቡበትም። ሰዓት ያው ዶሮ ይጮሃል፣ ዶሮ ሲጮህ አሉ። እዛ ልጅ ነው፣ ልጅ ደግሞ ሰምቶ አይተው ዶሮ። ከዛ ቲቸር አቤት፣ ኩሷን ግን የትጥላለች አላቸው። ዶሮ ካል ቆሻሻ የለም አላሉም እንዴ? ኩሷን የትጥላለች አሰቡትና ወደ ሲኦል ዞር ብላሉ። ኩሷን የምትጥለው አሉ ሰውየው። ከዛ ልጁ አልተዋቸውም። ቂጧን ቢያቃጥላትስ ቢል ከዛ ልጁ በጣም ስላናደዳቸው ያንጨርጭራታ ምን አገባህ አሉት። ትንጨርጭራት ምን አገባህ እንጨርጭራት። እንደዚህ መጨረሻ ላይ ትንጨርጨር ምትል ትንጨርጨራለህ። አብረህ ሰፋ ማለት ጥሩ ነው። የማታውቀውን አልመልስም አልችለውም እያልክ መሄድ፣ የምችለውን መሰርተህ መሄድ። በውስጥ የደረሰን አስደንጋጭ መረጃ፣ ከባድ ሚስጥር ተጋልጧል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ እዩ ጩፋ በጠንቋይ ቤት ምን ይሰራል? በጣቱ ላይ የተደገመበት ቀለበት አጥልቋል፣ የደም ግብር ገብሯል፣ ማስረጃ አለኝ ሲል በቅርበት አውቀዋለሁ የሚለው ግለሰብ ያልተጠበቀ ሚስጥር አጋለጠ። የሰሞኑን የነቢይ እዩ ጩፋ ተግባር አሳ ጎርጓሪ ዘንድ ያወጣል የሚለውን አባባል ይመስል አንዱ አንዱን እየሳበ ያልተሰሙ በርካታ ጉዳዮችን እያሰማን ይገኛል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ እዩ ጩፋ ከጥቂት ጊዜያቶች በፊት ባዘጋጀው ኮንፈረንስ ከኢትዮጵያ ወንጌላውያን አማኞች ካውንስል እንዲሁም ከእምነቱ ተከታዮች ትችትንና ነቀፌታን ሲያስተናግድ ብንመለከተውም ነገር ግን ነቢይ እዩ ጩፋ ለጉዳዩ ቦታ የሰጠው አይመስልም። የወንጌል አማኞች ካውንስል ያወጣበትን አስተያየት ለማስተባበል ከባድ ርቀትን ተጉዟል የሚሉም በርካቶች ናቸው። ታዲያ በዛሬው ዕለት የደረሰን መረጃ ለማመን የሚከብድና ጆሮን ጭው የሚያሰኝ ነው። ነቢይ እዩ ጩፋን አውቀዋለሁ የሚለው ግለሰብ ያልተጠበቀ ሚስጥርን ላጋልጥ ነው። በናይጄሪያ ከተማ እንተዋወቃለን። በጠንቋዮች መንደር አስማት በሚሰራበት በዚያ ስፍራ ተገናኝተናል። በምታገለግልበት በክራይስት አርሚ ቤተክርስቲያን የምታገለግለው አገልግሎት መጽሐፍ ቅዱሳዊ ሳይሆን በአጋንንት መንፈስ የተሞላ ነው በማለት የተናገረ ሲሆን በንግግሩም አክሎ እንደገለጸው በየዓመቱ በናይጄሪያ ከተማ እንደሚሄድና በጭንቅላቱ በመንከባለልና በአውራ ጣቱ ላይ ያለውም በተደገመበት ቀለበት ለአጋንንት ግብር እንደሚሰጥ በቀጥታ የተናገረ መሆኑ ድንጋጤን ፈጥሯል። ተከታትለን እንመለስ። እዩ ጩፋ ሚስጥርን ላጋልጥ መጣው። እዩ ጩፋና እኔ የምንተዋወቀው ናይጄሪያ ሲቲ የምትባል ቦታ ላይ ነው። ሲቲ የምትባለው ቦታ የጠንቋዮች መንደር ነው። አስማት የሚሰራበት ቦታ ነው። ከዛ ፊት ለፊት አንድ ሳራ የምትባል አንድ ናይጄሪያ ግብታ የጀበና ቡና ምሰራ ሴት ነበረች።
እሷ ጋር ቡና ስንጠጣ በየአመቱ የሰውዬ እኮ ይመጣል ስትለኝ ምንድነው እሱ የሰውዬ ስላት ኢትዮጵያ ውስጥ ፓስተር ነው አለች። ሳራንም ታውቃታለህ፣ ቡና እዛ ጠጣ ነበር። አዩ ጭፋ እኔና ከኔም ጋር በደንብ ተግባባን፣ ተዋወቅን፣ በደንብ አወራን። አዩ ጭፋ በየአመቱ እየሄድክ አውራጣት ላይ በጭንቅላት እየተገለበጥክ ለማይ አውራጣት ላይ የምትሰጠው ለሰይጣን ግብር ደም እያፈሰስክ ይሄንን ማናቅ እንዳይመስል አዩ ጭፋ እኔ በጥልቅ አውቃለሁ። ቅርብ ጓደኛዬ ነህ፣ በደንብ እንተዋወቃለን፣ ለረጅም ጊዜ አብረን ቆይተናል። ስትመላለስ ሁለቴ አግኝተኸኛል እዛ ቤት ግብር ለመገበር ስትመጣ። አዩ ጭፋ በየቸርች በራፍ ላይ መግቢያው ላይ የምትቀብረውን እየተሰጠ አመድ የሚመስል ነገር ይዘህ ስትመጣ ሁሉ ነው ያውቃለሁ። አዩ ጭፋ ይብቃ፣ የኢትዮጵያን ሕዝብ ማታለል ይብቃ። አስማት ነው እየሰራ ያለው፣ ያንተ ካራቴ አስማት ነው። ስለዚህ ኢትዮጵያ ኢየሱስ 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 እያልክ በስሜ ይመጣል ይላል መጽሐፍ ቅዱስ። ከስሙ ከመጣ አንዱ ኃጣኑ አንተ ነህ፣ ጻድቅም አይደለም። አዩ ጭፋ ኃጢአተኛ ነህ። በቃ ይብቃ። እስኪ ኢትዮጵያን ሕዝብ ማጭበርበር ይብቃ። ስለዚህ ካሁን በኋላ ሳላጋልጥ በራስ ሰዓት ወይ ሀገሩን ለቀህ ውጣ ወይ ይሄ የምታጭበረብረውን ነገር አቁም። ያዝከው ብር በቂ ነው። አዩ ጭፋ እየሰማኸኝ ነው? ይድረስ ለአዩ ጭፋ በደንብ እንድትሰማኝ ታገኛለህ። የጀበና ቡና አብረን ቁጭ ብለን ጠጥተናል። አንድ ቀን ምሳ በልተናል። እስኪ ይሄኝ። ስለዚህ ስልኬን ከስራ አስቀምጬልሃለሁ። ባለፈው ስታፈላልገኝ ነበር። ለምንድን ነው የምታፈላልገኝ? ደብረ ዘይት ናና፣ ደብረ ዘይት መኮንኖች ክበብ ከጀርባ ላይ ወይ አየር ኃይል ጀርባ ላይ ነው ቤቴ። እዛ መጥተህ ልታገኝ ትችላለህ። ውሸት ይብቃ። አንተ ሴጣን፣ ሰው መሰል ሴጣን እንደሆን እወቅ። አዩ ጭፋ ቻው። በነብይ እዩ ላይ የተበሳጨ ካለ እዩ እኮ ነፋስ ነው። አይታይም፣ አይጨበጥም፣ አይዳሰስም። ላሰባችሁት ዓላማ እጃችሁ ውስጥ አይገባም በሉት። እኔ እንደገና ተወልጃለሁ። እኔ እንደገና ስለተወለድኩ ነፋስ ነኝ። ነፋስን ማን ያስፈራረዋል? ነፋስ ለማን ይፈራል? ሁለተኛ እኔ አካባቢ እንዳትል በሉት እስኪ። ይሰማል፣ ያዳምጣል፣ እንደገና መምጣቱን ይተዋል። እሱን ለማስፈራራት በከፈትከው አፍ ውስጥ ራሱን ነፋስ ይገባል። ለመናገር በከፈቱት አንደበታቸው ውስጥ እንገባለን። አጠገብ ያለውን ሰው እንደገና የተወለደ ሰው ነፋስ ስለሆነ ዛቻ አይፈራም፣ ክስ አይፈራም፣ ቡድን አይፈራም፣ ማንንም አይፈራም። በልልኝ እስኪ። ዝም ብሎ ኢየሱስን ይናገራል። ለመንጋው ማይራሩ ይላቸዋል፣ ተኩላዎች ይላቸዋል። ድሆችን ኪስ ሊሰጣቸው የሚገባ የአዲስ አበባ ከተማ ሰዎችን ኪስ ዘቅዝቀው የሚያራግፉ ወንጌል እንደተሸቀጠበት አይቀርም። እንዳና ሐናንያ ሰጲራ እየሸነገሉ ህዝቡን በወንጌል የክርስቶስን አካል እንዳደሙ በእውነት እላቸዋለሁ ክብሩን የሚያስመልስ አምላክ ነው። ማንም ከነሱ ጋር ሰጣ ገባ መግባት የለበትም። እንደ ሰው አይቸኩልም እንጂ አምላክ አይዘበትም። በነፃ የተሰጠውን የቸበቸበ ሁሉ ቀን ይመጣለታል። የባንክ አካውንትሽን አበዛሽ ይቻለው ቅብጥርሶ እያለ ማንም አይነካኝም ደረቱን ነፍቶ በእውነት እላቸዋለሁ መማለት ጀምሬያለሁ። ቀን ይመጣል። የዓለም ንብረት ሁሉ የሱ ቢያደርግ በትዕቢት የማይገባ ቃል ቢናገር ቀን ይመጣል። እንደ ኤሊ ልጆች ደፋሮች ነበሩ። አረ ለእግዚአብሔር መስዋዕት ይቀርብ ቀጥሎ ተባለ። የምን መስዋዕት ነው? መጀመሪያ ጥሬ ስጋ ለኔ አምጪ እያሉ አልቤልጎ ሳይሆን መቅደሱ ዝሙት ይሰው ሳሙኤል ወይ ጉድ አላለም። ቀን ይመጣል ጆሮን ጨው የሚያደርግ ጉድጓድ ቢገባ ያመጣ ነገር ግን እንደ ሰማቸው ብራዘር እኔ ለአንዳንዶች ለምታው ነው በእውነት እግዚአብሔር ማን ነበርክ ጸጋ ስጦታ ሲሰጣ በብዙ ቅዱሳን ጸሎትና ለህዝቡ ጥቅም እንጂ እንድትመሸነሽበት አይደለም። ለያጅ ለገላጋ ያስቸግረህ በወንጌል ስም በእውነት ሰማይ ልዋጣል
ካፋቸው የሚወጣው አደገኛ የወንበዴ ቃል ከባድ ነው። ቀን ይመጣል፣ ምዕራፍ ሲገለጥ፣ ዘመን ሲመጣ ሰው ሊያድናቸው አይችልም። የምድሩን አትበሉ፣ በትንሣኤ ዕለት በታላቁ ቀን ይቆማል። በምድርም ሂሳቡን ያጣጣል። እንተሳሰብ ይለዋል። አንዲት 74 ሳንቲም አትቀርም። ኦዲት ያደርገዋል። በእውነት ነው በእግዚአብሔር ጸሎት በፊት የሚቀድመው ራስን ማዋረድ ነው። ብዙ ይጮካል፣ ብዙ ይጸለያል፣ ግን በትዕቢት ተሆኖ የሚጸለይ ጸሎት በእግዚአብሔር ፊት ቦታ የለውም። ራሱ እግዚአብሔር እየተቃወመው ነው። ሰምታችሁኛል? ለምን ትዕቢተኞችን እግዚአብሔር ምን ይላቸዋል? ይቃወማል። ስለዚህ ከትዕቢት ጋር የሆነ ማንኛውም ነገር እግዚአብሔር ራሱ እየተቃወመው ነው። ስለዚህ እግዚአብሔር ይርዳን በዚህ አቅጣጫ ላይ። አረ አሜን። አብሶ ስንቆይ የሚፈጠሩ ነገሮች በእግዚአብሔር ቤት ስንለማመድ የቻልን ሲመስለን የበቃን ሲመስለን 16 ጥቅሶች ያወቅን ሲመስለን፣ አረ 16ማ ብዙ ነው። ክብሩ ይገለጣል፣ ኃይሉ ይገለጣል፣ እሳቱ ይገለጣል። እኔ አስታውሳለሁ የዛሬ 10 ዓመት 9 ዓመት 8 ዓመት እንዴት እግዚአብሔር ከነ ጉድለታችን ከነ ድካማችን በኃይል ሲመጣ አይቼዋለሁ። ለምን ሲባል ሁሉም ለራሱ ያለው ቦታ ትንሽ ስለነበረ። እየቆየ ሲሄድ ግን እከሌ ከከሌ እንደሚሻል እከሌ ከከሌ ትናንት መጥቶ እንደዚህ ሆኖ ወደሚል ሲመጣ እግዚአብሔር አንዳንዶች የሚበላ ነገር ባለባቸው በጣም ነው ማዝነው። ግን የሚናገሩት ነገር መሬት ላይ አይወድቅም ነበር። ብር ካንተ ጋር ይጥፋ እያሉ የሚሄዱ ሰዎች ነበሩ እኔ በዘመኔ ያዩዋቸው። አንዳንዶች እኮ ማንም አያውቃቸው። ያንዳንዶች እኮ ልጆቻቸው የተራቡ ናቸው። ትምህርታቸውን እንኳን በአግባቡ ልጆቻቸውን አላስተማሩም ለጌታ ብሎ ለወንጌል ብሎ። ያ ወንጌል ዛሬ የቪኤት መገዣ ሆኖ የዝና መውጫ ሆኖ ሳይ አዝናለሁ፣ ውስጤ ያዝናል። የት ጋር ነው የሳት ነው ሁሉ ላለኝ እና መወዳደራ ሲያደርጉት በወንጌል ያ ልቤ ያዝናል በጣም። እና አንዳንዴ ምን አይነት ቅንነት ነው እላለሁ። እንዴት ከነዚህ ጋር ተደባለኩ? እንዴት ምን አይነት ሞኝነት ነው ሁሉ ልበክ ይሳል። እኔ ግን የበለጠ ወንጌል ያድጋል የኖርኩለት ይሄ ያወቅኩት እውነት የበለጠ ምድርቷን ይሞላል በሚል እንጂ የዘይት ሽያጭ እንደሚመጣ የዘይት ንግድ እንደሚመጣ የጌስት ሃውስ የክፍያ አገልግሎት እንደሚመጣ አላውቅም። እና ያ ክቡር የሆነ ስጦታ ብዙዎችን የሚያድን ብዙዎችን ከእስራታቸው የፈታቸው ከሱሳቸው ነፃ ያወጣቸው ስጦታ የቤተ ክርስቲያንን መልክ ቀየረ ያ ቅዱስ ስጦታ ዛሬ መነገጃ ሲሆን ልቤ ያዝናል። አንዳንዴ አልዋሽም፣ ለምን እነሳይ ለምነት ትወስደኝ ይላል። እኛ እኮ ዝም አለ እውነቱን ለመናገር እውነቱ ጠፍቶብንም አይደለም ዝም ስንል እኮ ሲጀመር አምስቱ የአገልግሎት ስጦታዎች ኤፌሶን 4:11 ላይ ለራሳችሁ ወሰዱት። እኛ በእኔ አመለካከት ይህንን ስም ስናከብሩ ነው። ይህ ስም እንደ ተከበረ ይኑር የሚል እምነት ነበረኝ። ግን ጸጋውን እንፈልጋለን። ኃይሉ ጸጋ ስጦታዎችን ውስጡ ያለው የእግዚአብሔርን ክብር
እሱን እንፈልጋለን ስጦታውና መንፈሱን እንጂ በዚህ ስም ለመጠራት ድፍረቱ አልነበረኝም። እኔ ቤተክርስቲያን እኮ ለጥሪ ስትጠራን እኮ ስጦታችን ጠይቃለች። የማገለግለው የመንፈስ አገልግሎት እንደሆነ እየታወቀ ትንቢት ነው ማስተላለፈው፣ የፈውስ አገልግሎት ነው፣ የነብይነት አገልግሎት ነው አገልግሎት። ግን በዚህ ስም ለመጠራት ወንጌላዊ ጥሪ ነው አለኝ። አክብረን ነው የኖርነው ማለት ኦፊሱን አክብረን ነው። ይሄ ዋላ ቀርነት አይደለም። አሁን ለነሱ በጣም ሞኝነት ነው። በቃ ሞኝነት ነው። በቃ ስለፈራችሁ ነው። በቃ ወይም ደግሞ ጸጋውም ስላልነበራችሁ ነው ይላል። አሁን ራሳቸውን በራሳቸው ሾማሉ። ሐዋርያ ነኝ ይላል። ማን እንደሾመ አይታወቅም። የት ቤተክርስቲያን እንደተሾመ በማን እረኛ ስር እንደነበረ የምታወቀው ነገር የለም። በፌስቡክ ላይ ይወጣል፣ ደጋፎችን ያዘጋጃል፣ የፌስቡክ ሰራዊቶች አሉ፣ በዛ እንትን ይላል፣ አለቀ። ነብይ ነኝ አንድ ወቅት። አሁን ደግሞ ነብይነቱ ረክሶባቸዋል። አፖስትል ይታይሽ። አፖስትል ወይም ደግሞ ሐዋርያ እኮ ለመባል ብዙ መመዘዘኛዎች እኮ አሉ። ዝም ብሎ እኮ ተብሎ አንድ ግለሰብ በአንድ ቀን ሐዋርያ ነኝ እኮ ሊል አይችልም። የሐዋርያነት ምልክቱ ምን ተደርጓል? በሕይወቱ ስንት ቤተክርስቲያን አቋቁመዋል። ምን አይነት የኃይል አገልግሎት በውስጡ አልፈዋል። ምልክት እኮ አለው። ስጦታ እኮ ነው። በቃ ሪል ስጦታ ነው። አንዳንዶቹ የሹመት ምልክት አደረጉት፣ የትልቅነት ምልክት አደረጉት። እስቲ ለውን በወንጌላና በተክርስቲያናት አንዳንዶቹ የሚጠሩ እኔ ሐዋርያ ብዬ አልጠራቸውም። ለዚህ ነው የምናደድብኝ። የሐዋርያም ብዬ መጥራት አቅሙ ስለሌለኝና የሐዋርያነትን ልክ ስለማውቀው አካሌ ብዬ ነው በስሙ መጠራው። ለምን በሹመት ያልጠራኝም ብሎ ይጣላኛል፣ ያቆርፋል። አላምንበትም። ሐዋርያ መሆኑን አላምን። እንዴት የት መጣ? ገና ቸርች መጀመሪያ አንድ ቸርች እንደከፈተ ሐዋርያ ተብሎ ይሆናል። የትዕቢታቸው መጨረሻ ምን ይላሉ? በአንድ ዓመት ውስጥ ያገለገልኩት አገልግሎት የ30 ዓመት አገልግሎት ያህል ነው ይላሉ። ምን ማለት ነው? ለ30 ዓመት ያገለገለችውን ቸርቾች ሁሉ አንደርማይንድ እያደረጉ ነው ማለት ነው። በቃ እንደኔ ያላገለገላችሁ 30 ዓመት አገልግላችኋል፣ ግን እኔ ያገለገልኩትን ያላገለገላችሁ ብሎ እየተሳደቡ ነው። ለ30 ዓመት ዋጋ የከፈለችን የኢትዮጵያ ቤተክርስቲያን እየታሰረች፣ እየተራበች፣ እየተጠማች፣ እየተገረፈች ያገለግሉትን ቸርቾች ዕውቅና አይሰጡ። እኔ ነኝ በቃ እሱ በአንድ ዓመት ቸርች ከፈተ፣ የ30 ዓመት አገልግሎት ነው አገለገልኩ፣ ያመጣሁት ለውጥ ቀላል በቃ ብሎ አፖስትል ነኝ ሐዋርያ ነኝ ይላል። አፉን ሞልቶ የትዕቢታቸው ጫፍ ይሄ ነው ሊባል አይችልም። እርስ በርሳቸው እኔ አንድ ብረት ውስጥ ነበርኩ፣ ያው እነሱም ያውቃሉ። እዛ ውስጥ የገባሁት እምወዶና ማከብሮ መንፈሳዊ አባቴ የዛ አባል ሆኖ ስለነበረ ይሄ ትውልድ እሱ ስለማያውቅ ይጎዱብኛል ብዬ ነው የገባሁት። አከብሩትም ብዬ ደግሞ ተፈጸመ። አደረጉት ደግሞ መጨረሻ ላይ ሁለት አባቶችን እያወዳደሩ አከሌን አንጠባጠበ እያለ ያወራል። ሁለት ታላላቅ ሲኒየር አባቶችን እያወዳደሩ ማለት ነው። እኚህን አባቴን ይጎዱብኛል ብዬ ነው የሄድኩት። እርስ በርሳቸው ሲጠራሩ ፕሮፌቲካሊ አፖስቶሊካሊ ምናምን ውስጤ ናቀኝ ነገር ውስጤ ተጸየፈ። በቃ ማንንም አፖስትል ብዬ መጥራት አልችልም። አፖስትል ወይም ደግሞ ሐዋርያ እንዳልሆነ እየገባኝ ሐዋርያ ብዬ አልጠራው። በስማቸው እጠራቸዋለሁ፣ ይደብራቸዋል። ከዛ በኋላ እኔ ከመጨረሻ ወጣው፣ አባቴም ወጣ፣ ያው ከህብረቱ ወጣ እሱ እና የሚዘገንን ብዙ ነገሮች ነው እያየናል ነው ዳልኩሽ። አባታቸው አይታወቅ፣
ምናቸው አይታወቅ ህዝብን የእግዚአብሔር ህዝብ በዘበሱት በስም ከዳያ ህዝብ ገንዘብ እየሰበሰቡ ዱባይ ገንዘብ ያስቀምጣሉ። ሚሊየንስ የሚያስቀምጡት አሁን የነሳወራ መረጃ ጭምር አከሌ ማለት ይችላል በሚገባ ያስገዛ ነው የሚያስቀምጡት። ጫወታ በዶላር ከየት አመጡት? ፋብሪካ የላቸው፣ ኢንዱስትሪ የላቸው። ምንም የማይራሩ ገንዘብ ሳይኖርህ የሚርቁ እሳት እያወረደ ታምር እየሰራ የሚመጣው ምን ሊያረግሽ ነው? የኢየሱስን ስም እየጠራ መሰናከል ከፈለጋችሁ ሰው ተከተሉ። የኢየሱስ ሽታ የሌለበት ቦታ ሁሉ ከሄዳችሁ ትሰናከላላችሁ፣ አትደርሱ። ኢየሱስ ክርስቶስ የለባቸውም፣ ጥንቆላ ነው ያለባቸው። ማጂክ፣ ድራማቲክ ማጂክ። የተሰቀለው ኢየሱስ የለም፣ ሽታው የለም፣ እውቀቱ የለም፣ መዓዛው የለም፣ ወንጌል አይሰበክ፣ ኮንቴንት የለም። ድራማቲክ ነገር እንበረከኩ ማለት ነው። ተንበርክከው ነው የተቀበሉት። እዚህ ሀገር ራሱ መንበረከክለትም አንድ ነው። አላንበረክክም፣ አልንበረከክም። አንድ ጊዜ ተንበርክክ ያለው ስሙ ኢየሱስ ይባላል። ኔቨር ኔቨር፣ አይሆንም፣ አይደረግም፣ ነውር ነው፣ አይሆንም። አንተ እኮ ለጳውሎስ የቀረበውን መስዋዕት እኮ እኛ እንሰዋው ነበር። በዚህ ጊዜ አንድ ከተማ ሲደርስ ሊሰውላቸው ነበር ለጳውሎስና ለበርናባስ። አይሆንም፣ አይደረግም። እኛ ሰው ብቻ ነን፣ ማንጠቅም ባሪያዎች ነን። ዋናው የጫማውን ጠፍር ማን ልንፈታ የማይገባ የናዝሬቱ ኢየሱስ እሱ ብቻ ነው። ዋናው እሱ ነው። ለሰው የሚንበረከክ ክርስትና የአፍሪካ የጥንቆላ ክርስትና ነው። በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ። ፕሊዝ ስሙን ወንድሞች እናቶች፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። ቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ መስፈራራት፣ በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛለህ? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለው ጌታ በቀባው ላይ እጅን ዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እንደዚህ በሐሰተኛ ነቢያት መነገጃና መጫወቻ ሆናችሁ እስከ መች ትቀጥላላችሁ? ጆሮአችሁን ሰጣችሁ ወደ እግዚአብሔር ቃል የምትሄዱት እስከ መች ነው? እናንተ ሰዎች በተለይ ለነዚህ ሐሰተኛ ወንበዴዎች፣ የወንጌሉ ጠላቶች፣ የክርስቶስ ኢየሱስ የወንጌል ጠላቶች በመዳራታቸው ይከተሏቸዋል ብሎ ሁለተኛ ጴጥሮስ መልእክቱ ላይ ሐዋርያው ቅዱስ ጴጥሮስ ተናግሯል። አንተ የምትተኛ ንቃ ብሎ ደግሞ በኤፌሶን መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ከሙታንም ተነሳ ይላል። ሙታን ውስጥ ነው ያላችሁት እናንተ ሰዎች። እንዴት አትነቁት? መች ነው የምትነቁት? መች ነው አይኖች የውስጥ አይናችሁ የሚከፈተው? መች ነው የውስጥ አይናችሁ የልብ ብርሃናችሁ የሚበራው? መች ነው? መች ነው እምቢ የምትሉት ለዓለማዊ ኮተት? በምድር 100 እጥፍ በሰማይ ዘላለም ሕይወት ተቀብለህ እግዚአብሔር አብሮ ሆኖ በክርስቶስ በልጁ እግዚአብሔር በላከው ልጅ አምነህ እንዴት ነው እንደዚህ አይነትን ኮተት እየተከተልክ የምትኖረው?